ሀይሚ የኔ ጀግና፣ የኔ አስተዋይ፣ የኔ ትክክል ነሽ ማለት ነው። እንኳን የሚያንቺ ደጋፊ ሆንኩ ማለት ነው። ለምን በቃ እንደምታደርጊው ነገር ምንም ነገር የማይጥልሽ በቃ አይምሮሽ ያሰበውንና በአይምሮሽ ነገር ልብሽ ያፈቀደውን ነገር ነው የምትከተው ማለት ነው። እና ትናንት አሁን ትክክል ናት ሀይሚ ማለት ነው። ለምን እንደሆነ ታውቃላችሁ? የሆነ ሰው መጥቶ ይቅርታ ብቻ ስለጠየቃችሁ ይቅርታ መቀበል አትችሉም። በእርግጥ ይቅርታ ትልቅነት ምልክት ነው ማለት ነው። ያ ሰው ደግሞ ይቅርታ የሚለው ከልቡ ተጸጽቶ ከልቡ አምኖበት ሲሆን ነው ማለት ነው። አሁን ትናንት የብሩክ ሁኔታ ለንጉንጉሩ እንኳን ለከት የለው ማለት ነው። በቃ ይቅርታ ብላሻለች አይደል? ይቅርታ ተቀበል። ኖ ኖ ኖ ኖ ኖ ኖ እንዴ! ሀይሚ የተበደለችውን ተበድለካል አንተ። ሀይሚ ያለቀሰችውን አልቅሰካል። ስንትን የደረሰባት አሁን እዩ ከዩ ጋር እንደዚህ ሆነበት ተብሎ እዩ ጋር እርጉዝ ነክ ተብሎ የልጅ አባት ነው ላይ የተወራበት ከነበረ ሰዓት ጀምሮ ምንድን ነው የሆነው ማለት ነው እንዴ? ስንት ነገር አለ እኮ እስከ መታመም ደረጃ የደረሰችው እኮ በዩ ምክንያት ነው። በዛ ምክንያት ህይወትን ማጣት አለ ማለፍ አለ ማለት ነው። እቺ ልጅ በአይምሯ ላይ ቅስሟን የሰበረችውን ሰው ነው መታ በቃ እኔ ከእናንተ ህይወት መውጣት አለብኝ ገለመዴ ስላለች አይደለም። ገባህ አይደል? ይቅርታ መደረግ ካለበት በእንደዚህ ፊት አይደለም። ኢቨን ባለፈው እንኳን ጋሽ እንኳን ሲያናግሯት እዩን እንዴት ተመነቃቅራ እንዴት እንደሄደች ማለት ነው። እና ብሩክ ደግሞ የፈለገ ቢሆንም ለሀይሚ ክብር ይኖርክ፣ ለምትናገረው ነገር ክብር ይኖርክ። እንዴ ሀይሚ በጣም ጀግና ናት። ምን በቃ ስማርት የሆነ ሀይሚን የመሰለች ሴት አግኝተህ ነው እንዴ? እንዴ በምንም ነገር ራሷን መቆም የምትችል የምታስተውል ሴት ናት ማለት ነው። እንዴ እንዲህ እንኳን የልጅ አባት ነው እንኳን እየተባለ እየተወራበት በመታ በክብር ታናግርካለች። ነገሮችን ሶልቭ ለመፍጠር በቃ ኤቭሪቲንግ ብዙ ነገሮችን ለማድረግ ትጥራለች ማለት ነው። ግን እንደዚህ አይነት ሴት በአሁን ጊዜ አይገኝም ማለት ነው። ባሏ የሌላ ሰው መሆንን እያወቅክ ማለት ነው። እና ትናንት አንተ ከምንም በላይ ደግሞ አንተ ክብር ስትሰጣት ነው እዩ የምታከብራት ማለት ነው። እና ሀይሚዬ የኔ ወርቅ የኔ አበባ ብቻ አይሆፕ ነገሮች ሁሉ ተስተካክለው ወደ ነበሩበት ቦታ ትመለሳላችሁ ብዬ አስባለሁ። ነገር ግን ጊዜ ያስፈልጋታል ሀይሚ። አሁን ለምሳሌ ሀቡ ራሱ ተረጋጋ። አንዴ ይቅርታ በይ ማለት አያስፈልግም። ጊዜ ያስፈልጋታል እች ልጅ። ቢኮስ ለምን እንደሆነ ታውቃላችሁ? ጊዜ የሚያስፈልጋት በቃ ራሷን ማረጋጋት አለባት። እች ልጅ እውነት ተጸጽታን ነው ወይ የእውነት ከልቧ መታ ነው ወይ ይቅርታ ያለችው? ተመልሳ ድጋሚ በእኔና እሱ ህይወት አትገባም ወይ? ያን ነገር ሶልቭ ማድረግ አለባት፣ ማጣራት አለባት እንጂ በደፈናው የሆነ ሰው መጥቶ ይቅርታ ስላላት ይቅርታ ማለት አያስፈልግም። እንደዛማ ከሆነ እየመጡ እየጎዱን ይሄዳሉ። ከዛ በይቅርታ ያልፋል። አሁንም ተመልሳ ትመጣለች። ዳግመኛ ደግሞ ወደ ህይወቷ አትመጣም ወይ? ይሄን ነው